ሰላም ጤና ይስጥልን። የአክብሮት ሰላምታችን በያላችሁበት ይድረስ እያልን የሰዓቱን አበይት ዜናዎችን ወደ እናንተ የምናቀርብበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲል አዲስ ባወጣው መግለጫ አስጠንቅቋል። ቦርዱ እናት ፓርቲ ባለፈው ሳምንት ባወጣው መግለጫም ቦርዱ ፓርቲውን ለማፍረስ እየተንቀሳቀሰ ይገኛል በማለት ያቀረበውን ውንጀላም መሰረተ ቢስና ሐሰተኛ ነው በማለት አጣጥሎታል። ፓርቲው ሁሉንም ህጋዊ ሰነዶችና የበላይ አካላቱን ውሳኔ ባለማቅረቡ የአምስት ፓርቲዎች ቅንጅት አባል እንዳይሆን ለተጣለበት እገዳም ቦርዱን መክሰሱን ተቀባይነት የሌለውና ፓርቲው ለህግ ተገዥ አለመሆኑን ያሳያል በማለት የወቀሰው የቦርዱ መግለጫም ፓርቲው አሁንም ለሁሉም የላዕላይ ምክር ቤቱ አባላት ጥሪ አድርጎ የቅንጅቱ አባል ለመሆን አስወስኖ ሲያቀርብ ቦርዱ እንደማያጸድቅለትም ገልጿል። ቦርዱ አያይዞም የፓርቲው ውንጀላ ቦርዱ ከፋይናንስ አስተዳደር ጽሕፈት ጋር በተያያዘም ከአሁን ቀደም ባገኘው ግኝት የፓርቲው አመራሮች በህግ እንዲጠየቁ እንዲሁም ይልቁንስ ከስህተታቸው እንዲማሩ አሳልፎት የነበረውን ውሳኔ መልሶ እንዲያጤነው የሚያስገድድ ሲል ገልጾታል። ቦርዱ የፓርቲውን የቀድሞና የአሁኑ አመራሮች በፓርቲው አሰራርና ገንዘብ አስተዳደር ላይ ከአሁን ቀደም ያቀረቧቸውን ቅሬታዎችም ለመፍታት ያደረገውን ጥረት ፓርቲው ፋይዳ ቢስ አድርጎ ቆጥሯል በማለት የቦርዱ መግለጫ ተችቶታል። በሌላ በኩል በሶማሌ ክልል የሞያሌ ከተማ ጸጥታና አስተዳደር ጽሕፈት ቤት ኃላፊ የሆኑት አብዱ ቧሪው ድንበር ተሻግረው ወደ ኢትዮጵያ የገቡ የኬንያ ፖሊሶች ተኮሱት በተባለ ጥይት እንደተገደሉ እየተነገረ ይገኛል። ኃላፊው የተገደሉት ባለፈው ሳምንት ሐሙስ ህዳር 11 ልዩ ስሙ ቦሌ በተባለ ስፍራ ላይ መሆኑን ከምንጮች መስማቱን ጠቅሶ የዘገበው ቢቢሲ ነው። የኬንያ ፖሊሶች ድንበር ተሻግረው አንድ ኢትዮጵያዊ ዜጋን ለመያዝ ያደረጉትን ሙከራ ባደረጉበት ወቅትም ኃላፊው የፖሊሶቹን ድርጊት በመቃወም ለማስቆም ሲሞክሩም በጥይት እንደተገደሉ ነው ዘገባው ያተተው። በዚህ ወቅት የኬንያ ፖሊሶች አንድ ሰው አፍነው እንደወሰዱ መስማቱንም የዜና ምንጩ ጠቅሷል። የሞያሌ ከተማ ከንቲባ ገልማ ኩርቹ የቀበሌ የጸጥታ ኃላፊው እንደተገደሉ አረጋግጠዋል። በሌላ በኩል ከ12000 ዓመታት በኋላ ባለፈው ሳምንት እሁድ አፋር ክልል ውስጥ የፈነዳው እሳተ ገሞራ በፈጠረው ጭስ ሳቢያ የህንድ ሲቪል አቪዬሽን ባለስልጣን በአንዳንድ የሀገሪቱ አካባቢዎች የአውሮፕላን በረራዎችን አግዷል። ባለስልጣኑ ጭሱ በፈጠረው ስጋት ሳቢያ በርካታ በረራዎችንም ሰርዟል። ጭሱ ከባህር ጠለል በላይ ከ8 ኪሎ ሜትርና 15 ኪሎ ሜትር ከፍታ ላይ የከባቢ አየር ብክለት መፍጠሩንም የሀገሪቱ ባለስልጣናት አውስተዋል። ኃይሊ ጉቢ ተብሎ የሚታወቀው የአፋር እሳተ ገሞራ የፈጠረው አመድ የተቀላቀለበት ጭስም ቀይ ባህርን አልፎ የመን፣ ኦማን፣ ህንድና ፓኪስታን ድረስ ሰማዩን እንደሸፈነ ዓለም አቀፍ የዜና ምንጮች እየተቀባበሉት ይገኛል። የኢትዮጵያ አየር መንገድ የእሳተ ገሞራው ጭስ ወደ አውሮፓ፣ ኤሲያና መካከለኛው ምስራቅ በሚያደርጋቸው በረራዎች ላይ እክል ይፈጥርበት አይፍጠርበት ይህ ዘገባ እስከተጠናከረበት ድረስ በይፋ ያሰራጨው መረጃ የለም። እሳተ ገሞራው አፋር ክልል ውስጥ በሰው ወይም በእንስሳት ህይወት ላይ ጉዳት እንዳላደረሰ የክልሉ ባለስልጣናት መናገራቸውን የውጭ ዜና ወኪሎች ዘግበውታል። በሌላ በኩል አልጄሪያ በቅኝ አገዛዝ በአፍሪካ ላይ በተፈጸሙ ወንጀሎች ዙሪያ ከህዳር 21 እስከ ህዳር 22 የሚቆይ ዓለም አቀፍ ኮንፈረንስ ታዘጋጃለች። የኮንፈረንሱ ዓላማም ለቅኝ አገዛዝ ወንጀል ካሳና ፍትህ በማስገኘት እንዲሁም ቅኝ አገዛዝን በወንጀል በመፈረጁ ዙሪያ አህጉራዊ አቋም ላይ ለመድረስ ያለመ እንደሆነም ተነግሯል። ኮንፈረንሱ የቅኝ አገዛዝ ወንጀሎች ከሰብአዊ፣ ባህላዊና ኢኮኖሚያዊ እንዲሁም አካባቢያዊና ህጋዊ መስኮች ላይ የሚመረምር ሲሆን ለቅኝ አገዛዝ ወንጀል ካሳ ማስከፈል ላይ አትኩረው የሚሰሩ አህጉራዊ ተቋማትን ስለማቋቋም ጭምር ይመክራል ተብሏል። ኮንፈረንሱ የሚደርስበት የመጨረሻ ውሳኔም በመጪው የካቲት የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ እንዲያጸድቀው ይቀርባል ነው የተባለው። የአፍሪካ ሀገራት እስካሁን ቅኝ ገዢዎች ለፈጸሟቸው ወንጀሎች ካሳ የሚጠይቁት በተናጠል ድርድር ብቻ እንደሆነም በኮንፈረንሱ ላይ የካሪቢያን ሀገራት ጭምር ይሳተፋሉ ተብሏል። ቤተሰቦቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር።